ኮንትራታችሁ ልጨርሱ ያላችሁ ቶቼ ይሄን ቪዲዮ በደንብ ስሙት፣ ይጠቅማችኋል። በዚህችታችን የደረሰው በእናንተ ላይ እንዳይደርስ ማለት ነው። ልጅቷ 2 አመቷን ጨረሰች። የመኖሪያ ወረቀቷ ሊያልቅ 1 ወር ከ2 ሳምንት ሲቀራት ወደ ኢትዮጵያ ሄደች ማለት ነው። ከዛም ድጋሚ 3 ቀን ብቻ ወረቀቷ ሲቀረው ወደ ነበረችበት ወደ ዱባይ ከዚያው ቤት ተመለሰች። ሰዎቹም ደስ አላቸው። ቃሏን ጠብቃ ስለተመለሰችላቸው አሳደሱላት ማለት ነው። አሳድሳም እንግዲህ ከአዲሱ ኮንትራቷ የመጀመሪያ ወር ደሞዟ ደረሰ። ከዛስ ምን ቢፈጠር ጥሩ ነው መሰላችሁ? በነገራችን ላይ መዳሟ ምን እንዳለች ልንገራችሁና ለካ ሁሉም አረቦች እንዲህ ነው የሚያስቡን እንዲህ ነው የሚሉን ብዬ ያልኩበትን አንድ ነገር ልንገራችሁ። አንድ ከዚያ ቤት ብዙ አመት ከሰራን፣ 2 ደግሞ ኢትዮጵያ ድርሰን ከነበርንበት ቤት ስንመለስ በለው እንደመዳም አስተሳሰብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ነኝ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቡና እንጠጣ። እዩት እንዴት እንደሚያምር ማለት ነው። ሽታው የመዳም ማጥባ ሰላሙን አግኝቷል። እውነቴን ነው የምላችሁ። ጣን ሳጨስና ቡና ሳፈላ ያለው ሰላም እውነት ድሮ ትምህርት ቤት ቆይቼ ወይ ዱር ቆይቼ ቤት ስገባ ምናምን እናቴ ቡና ፍልታ ቤቱ ስገባበት እንደዚያ ነበር የሚሸት ማለት ነው። እና ቡና እንጠጣ በዚህ አጋጣሚ ውድ ቤተሰቦች ወደ ቁም ነገሩ ልውሰዳችሁና ማለት ነው። በአንዲት እህታችን ላይ የደረሰ ነገር ልንገራችሁ። ለሌሎቻችሁ ለጥንቃቄ ይጠቅማችኋል። ብዙ እህቶቻችን ኮንትራት ከተጨረሰ በኋላ ከዚያ ቤት መቀጠል ስትፈልጉ እንዴት ነው መዋል ያለብን የሚለውን ነገር የማታውቁ እህቶች አላችሁ ማለት ነውና ይሄን ነገር ማስቀጠል ወይንም ደግሞ መባባል ያለባችሁ ገና ከማሳደሳችሁ በፊት ነው። እሺ ካሳደሳችሁ በኋላ ብትጠይቁ ላታገኙ ሁሉ ትችላላችሁ ማለት ነው። ይቺ ግን እኔ ሁሌም እንደምላችሁ ሴቶቹ እንጂ ወንዶቹ አረቦች ብዙም አይከፉም የምላችሁ በምክንያት ነው። ባልየው ክሷታል። ለምን እንደካሳት ልንገራችሁ። ልጅቷ ካሁን በፊት አረብ ሀገር ሰርታ አታውቅም። ለመጀመሪያ ጊዜ መጣችሁ ወደዚያው ወደ ዱባይ ነው ማለት ነው። እና ዱባይ መጣ 2 አመቷን ሰራች። ከዛ የመኖሪያ ወረቀቷ ሊያልቅ 1 ወር ከ2 ሳምንት ሲቀር ወደ ኢትዮጵያ ሄደች። በእርግጥ እሷ በዚህ ሰዓት መሄድ አልፈለገችም ነበረ። 12ኛው ወር ላይ ወይም 1ኛው ወር ላይ ነው የሚሄደው ካሳደስኩ በኋላ ስትላት ለመዳሙ አይ ካሳደስሽ በኋላማ አትሄጂም፣ ካሁን በፊትም ኢትዮጵያ ሰራተኛ ነበረችኝ አሳድሽላት 3 ወር ብቻ እንደሰራች ወደ ኢትዮጵያ ገባች መለሳለሁ ብላኝ፣ እሷ ግን ሳትመለስ ቀርታለች። ስለዚህ አንቺ ከዚህ ቤት መቀጠል የምትፈልጊ ከሆነ የመኖሪያ ወረቀትሽ ከማለቁ በፊት እጂ ስትመለሽ አሳድስልሻለሁ እንጂ አሳድስሽ ባትመለሽ አሁንም ደግሞ ብሬ መክሰር አልፈልግም ትላታለች ማለት ነው። ከዛ ልጅቷ ያው ፍላጎቷ ባይሆን በዚህ ሰዓት መሄድ እሺ ብላ ሄደች ማለት ነው። እና ኢትዮጵያ ከቆየች በኋላ ረፍቷን ጨርሳ